አሁን እንደምታዩት ከአፄ ፋሲለደስ ቤተ መንግስት መጨረሻው ጣራ ላይ እንገኛለን። ከአፄ ፋሲለደስ ቤተ መንግስት ጣራ ላይ ሆነን ከላይ ያለውን እይታ ነው እየተመለከትን ያለ ነው። አፄ ፋሲለደስ ያው ሰላም ቤተሰብ፣ ዛሬ ጎንደር ከተማ ታሪካዊቷ ከተማ ጎንደር እንገኛለን። ጎንደር መሀል ፒያሳ ላይ የምናየው የንጉሠ ነገሥት የአፄ ቴዎድሮስን ሐውልት እንመለከታለን። አፄ ቴዎድሮስ በኢትዮጵያ ታሪክ ውስጥ ብዙ አበርክቶ ካበረከቱ ንጉሠ ነገሥቶች መካከል አንዱ ናቸው። በተለይም ከዘመነ መሳፍንት ጦርነት በኋላ ኢትዮጵያ ማዕከላዊ አስተዳደር ወይም መንግስት እንዲኖራት ያደረጉ ታላቅ ንጉሠ ነገሥት ናቸው። እዚህ መታሰቢያቸውን ጎንደር ከተማ መሀል ፒያሳ ላይ ተቀምጦላቸዋል። እዚህ ስር ላይ የምንመለከተው እሳቸው ከሰሯቸው አበርክቶዎች መካከል የሴባስቶፖል መድፍን ምስል ተቀርጾ እናያለን። አፄ ቴዎድሮስ ብዙ ውለታዎችን ለኢትዮጵያ ያበረከቱ ንጉሠ ነገሥት ናቸው። ዛሬ ጎንደር ከተማ ላይ የተገኘንበት ምክንያት ጎንደር ከተማ ውስጥ የሚገኙ ቤተ መንግስቶችን ለመጎብኘት ወደ ፋሲል ግንቢ ጎራ ብለን ቤተ መንግስቶችን እንጎበኛለን። አብራችሁን ቆዩ። ሌትስ ጎ ይላል። ሌላው ጎንደር ከተማ ላይ ፒያሳ እምብርቱ ላይ የሚገኙ ህንፃዎች አሉ። እነዚህ ህንፃዎች በተለይም በሁለተኛው የጣሊያን ወረራ ጊዜ የጣሊያን ወታደሮች ኢትዮጵያ ውስጥ በቆዩበት ቆይታ የተወሰኑ ህንፃዎችን ጎንደር ከተማ ላይ ገንብተዋል። እነዚህ ፊት ለፊታችን ላይ የምትመለከቷቸው ሁሉም የተወሰኑ ህንፃዎች በጣሊያን ወረራ ጊዜ የተሰሩ ናቸው። ያው ከጥቂት ዓመታት በፊት ቢጫ ቀለም የተቀቡ ህንፃዎች ነበሩ። ከተማዋን የሎ ሲቲ ትባል ነበር። በተለይም እዚህ ፊት ለፊታችን ላይ የምትመለከቱት የቴሌኮሙኒኬሽኑ ትልቁ ህንፃ በጣሊያን ወረራ ወቅት የተሰራ ነው። ብዙ ህንፃዎችን አሰርተዋል። እዚህ ጣሊያኖቹ በነበሩበት የወረራ ወቅት ያው ኢትዮጵያ በዓለም ካሉ ሀገራት መካከል ቅኝ ያልተገዛችው በጠላት ያልተደፈረች ኢትዮጵያ ናት። በዛን ዘመን ጣሊያኖቹ በነበሩበት ወቅትም ብዙ የኢትዮጵያ አርበኞችና ህዝቦች ለኢትዮጵያ ዳር ድንበር መከበር ሲሉ አጥንታቸውን ከስክሰው ደማቸውን አፍስሰው ጣሊያኖቹ ከኢትዮጵያ ወጣው ሂደዋል ማለት ነው። እነዚህ የጣሊያን መታሰቢያዎች ናቸው እዚህ ከተማው ላይ የምናያቸው ማለት ነው። እግረ መንገዳችንን ወደ ፋሲል ግቢ ስንሄድ የምንመለከታቸው ነው። አሁን ላይ በኮሪደር ልማቱ የተወሰነ እድሳት ተደርጎላቸው ቀለማቸው ተቀይሮ እናያለን ማለት ነው። አሁን ወደ ቤተ መንግስቱ እንሄዳለን። ያው ይህን ቪዲዮ ላይክ ሼር በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተከተሉ ማለት ነው። እንቀጥል። ፒያሳ የሚለው ቃል የጣሊያንኛ ቃል ሲሆን ትርጉሙም መሀል ወይም መሀከል እንደሆነ ነግረውናል። አሁን ወደ ቤተ መንግስቱ ግቢ እየተጠጋን ነው። እነዚህ ፊት ለፊት የምታዩዋቸው ህንፃዎች በጣሊያን ወረራ ወቅት ማለትም ጣሊያኖቹ በአድዋ በአፄ ሚኒሊክ ዘመን አድዋ ላይ ድባቅ ከተመቱ በኋላ ያንን ለመበቀል ከ100 ዓመት በኋላ ወደ ኢትዮጵያ መጥተው 5 ዓመት ቆይተዋል። 5 ዓመቱም ሰላማዊ ጊዜ አልነበረም ለጣሊያኖቹ። የኢትዮጵያ አርበኞች በዱር በገደሉ በሜዳው በየሸንተረሩ ይታገሏቸው ነበር። ያው ቅኝ ግዛት ሳይሆን ወረራ ነው የነበረው በዛ ዘመን ያሰሯቸው ናቸው። እዚህ ህንፃዎቹ እዚህ ሲኒማ አለ፣ ጎንደር ሲኒማ በዛ ዘመን የተሰራው ህንፃ ነው። እዚህ ፊት ለፊታችን ላይ የምንመለከተው መስቀል አደባባይ ነው። ሁልጊዜም በየአመቱ መስከረም 17 ላይ በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን እምነት መሰረት የመስቀል ደመራ በዓል የሚከበርበት ቦታ ነው።
መስቀል አደባባይ ይባላል። አሁን በምታዩት መልኩ ታድሷል ማለት ነው። ለብዙ ዘመናት ያክል የመስቀል ደመራ ጎንደር ከተማ ላይ የሚከበርበት ቦታ መስቀል አደባባይ ይባላል። በነገስታቱ ዘመን በተለይም ከአፄ ፋሲለደስ ጀምሮ በነገሱ ከዛም በኋላ በነገሱ ነገስታት ዘመን ከዚህ ፊት ለፊታችን ላይ ከምናየው የአብያተ መንግስታት ግቢ በዛኛው አቅጣጫ ጃን ተከል ዋርካ አካባቢ መስቀል ይከበር እንደነበር ይነገራል። ከዛ በኋላ ነው ወደዚህ ቦታ ተዛውሮ ለዘመናት የመስቀል በዓል እዚህ መስቀል አደባባይ ጎንደር ከተማ ላይ ይከበራል ማለት ነው። ይሄ መስቀል አደባባይ ይባላል። መስቀል ሁል ጊዜም ቢሆን በየአመቱ የሚከበርበት ቦታ ነው። እዛ ፊት ለፊት ላይ እናት ጎንደር ይላል። ጎንደር እናት ዓለም ጎንደር ለማለት ነው። ጎንደር የፍቅር ሀገር እናት ዓለም ጎንደር ማለት ነው። እንግዲህ አሁን ወደ ቤተ መንግስቱ ግቢ ለመሄድ ያው መንገዳችንን ጀምረናል። ቤተ መንግስቱ የምንሄድ በምታዩት አቅጣጫ ይሄን መንገድ ይዘን ወደ አብያተ መንግስታት ግቢ እንሄዳለን ማለት ነው። ቤተሰቦች ተከተሉን። ሰብስክራይብ፣ ላይክ፣ ሼር እያደረግ ያው ፒያሳ ነው። እዚህ ጀርባ ላይ የምትመለከቱት ፒያሳ ነው። መስቀል አደባባይ በዚህ በኩል አለ። መስቀል አደባባይ በጣም ያምራል። መስቀል አደባባይ ቅድም መስቀል የሚከበርበት ቦታ ያልኳችሁ እዚህ ቤተ መንግስቱ አጠገብ ነው የሚገኘው። ዛሬ ትንሽ አየሩ ቀዝቃዛ ስለሆነ ትንሽ ፀሐይ የለም። ደስ የሚል አየር ነው ያለው። ነፋሻው አየር ደስ ይላል። እዚህ ፊት ለፊት ላይ ባለ ግርማ ሞገሱ ታየ በላይ ሆቴል ተመልክተን እዚህ ደግሞ ተራራ ሆቴል ጥንታዊ ሆነው የተራራ ሆቴል ያለበት ቦታ ነው። አሁን ደግሞ እሱ በታዋቂው ሯጭ በሻለቃ ኃይሌ ገብረስላሴ አዲስ ሆቴል ሲሰራ ግንባታው ጀምሯል ማለት ነው። እዚህ አሁን እሱን አልፈን ነው ወደ ቤተ መንግስቱ መግቢያ። ያው በእድሳቱ ምክንያት አሁን ላይ እድሳት እየተደረገለት ስለሆነ በእድሳቱ ምክንያት ተይዞ በድሮ መውጫ በነበረው በር በኩል ገባው ማለት ነው። ውስጥ ገብተን ቤተ መንግስቶች ጎበኝ ነበር። ይመስለኛል። እዚህ መግቢያው በር አጠገብ ደግሞ የደብረ ገነት አጣጣሚ ቅዱስ ሚካኤል ቤተክርስቲያን አለ። ያው በነገስታቱ ዘመን ብዙ ቤተክርስቲያኖች ተተክለዋል ወይም ተሰርተዋል። ከነዛ መካከል በአድባር ሰገድ ዳዊት ዘመነ መንግስት የተሰራውን የደብረ ገነት አጣጣሚ ቅዱስ ሚካኤል ቤተክርስቲያን ነው እዚህ እየተመለከትን ያለ ነው። ስለዚህ በአብያተ መንግስቱ ግቢ ዙሪያ ቤተክርስቲያኖች አሉ በተለያዩ ነገስታት ዘመን የተሰሩ። ከነዛ መካከል አንዱ ነው ማለት ነው። ስለዚህ በመግቢያው በር በኩል እንገባና ጉብኝታችን ይቀጥላል ማለት ነው። አብራችሁን ቆዩ። አሁን ወደ ትኬታችንን ቆርጠን ቤተ መንግስቶቹን ለመጎብኘት ወደ ውስጥ እየገባን
ያለ ነው። አሁን እንደምታዩት ከአፄ ፋሲለደስ ቤተ መንግስት መጨረሻው ጣራ ላይ እንገኛለን። ትንሽ ነፋስ ስለሚኖር ትንሽ ድምፅ ማለት ሊኖር ይችላል። የመጀመሪያው የአፄ ፋሲለደስ ቤተ መንግስት የመጨረሻ ጣራ ላይ ያልኩ አሳያችሁ። ከአፄ ፋሲለደስ ቤተ መንግስት ጣራ ላይ ሆነን ከላይ ያለውን እይታ ነው እየተመለከትን ያለ ነው። አፄ ፋሲለደስ ያው እዚህ ግቢ ላይ የመጀመሪያውን ቤተ መንግስት ትልቁን እና ግዙፉን ቤተ መንግስት ያሰሩት ንጉስ ናቸው። እንዲሁም ደግሞ ጎንደር የኢትዮጵያ ሶስተኛ መናገሻ ከተማ እንድትሆን መሰረቱን የጣሉት እሳቸው ናቸው። አፄ ፋሲለደስ በ1624 ዓ.ም ማለት ነው። እዚህ ቤተ መንግስታቸው ጫፍ ላይ ሆነን ደግሞ ዙሪያ ገባውን ለመመልከት ያስችለናል። በዚህ በኩል የጃንተከል ዋርካ ራሱን የቻለ ታሪክ ያለው ትልቅ ዋርካ ነው። በነገስታቱ ዘመን በተለይም በአፄ ፋሲለደስ ዘመነ መንግስት እንደተተከለ ይነገራል። ቤተ መንግስታቸው ግንባታው እዚህ ጃንተከል ዋርካ ላይ ድንኳን አስተክለው ቤተ መንግስታቸው እስኪያልቅ ድረስ እዛ እንደተቀመጡ ይነገራል። ግምት ያለው ትልቅ በዚህኛው አቅጣጫ ደግሞ የምንመለከተው ጥንታዊ የሆነውን የሩፋኤል ቤተክርስቲያን ነው። ይህ ቤተክርስቲያን ያሰሩት የተሰራበት ዘመን በአፄ በካፋ፣ በኋላ ላይ ቤተ መንግስቱን አሳያችኋለሁ። በአፄ በካፋ ዘመን የተሰራውና አሁን በሚያምር ሁኔታ በምታዩት መልኩ በድጋሚ የታደሰው ቤተክርስቲያን ነው። በርቀት የምንመለከተው ዙሪያ ገባውን ለመመልከት ያስችላል። አሁን በዚህ በኩል ብንሄድ በዚህ በኩል ደግሞ የተክለ ሃይማኖት ቤተክርስቲያን ነው። ተክለ ሃይማኖት ቤተክርስቲያንን ያሰሩት አዲያም ሰገድ እያሱ ናቸው። አዲያም ሰገድ እያሱ እዚህ ግቢ ውስጥ ሶስተኛውን ቤተ መንግስት ያሰሩት ንጉስ ናቸው። ከዛ አልፈን ደግሞ ወደ ተራራው አካባቢ ትንሽ ለማየት ያስቸግር ይችላል። ጥንታዊ የሆነ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን እንዲሁም በአፄ እያሱ ዘመን የተሰራውን ማለት ነው። ዙሪያውን ቤተክርስቲያኖች አሉ በግቢ ዙሪያ ማለት ነው። እዚህ ኖርድና ደግሞ ያሉትን ነገሮች እናያለን ማለት ነው። ስለ ጎንደር ስልጣኔ ሲነሳ ጎንደር ስልጣኔ ላይ ብዙ የስልጣኔ አበርክቶች ነበሩ። ከነዚህም መካከል የስነ ህንፃ ግንባታ ከፍተኛ ደረጃ የደረሰበት ዘመን ነበር። ማለትም በተለያዩ ነገስታት ዘመን ነገስታቶች ለመኖሪያ የሚገለገሉባቸውን ቤተ መንግስቶች በስነ ህንፃ ጥበባቸው አሳይተዋል። ሁለተኛው ስልጣኔ ደግሞ ጎንደር የነበረው ስልጣኔ የስነ ጽሁፍ ስልጣኔ ያደገበትና የጎለበተበት ዘመን ነበር። ያ ማለት ብዙ የሆኑ ሃይማኖታዊ፣ ታሪካዊ እንዲሁም ሌሎች መዛግብቶች በጸሐፍት ትእዛዚያን አማካኝነት ቤተ መዛግብት ውስጥ የሚጻፉበትና ስነ ጽሁፍ ያደገበት ዘመን ነበር። በተጨማሪም ደግሞ ስነ ስዕል ያደገበት ዘመን ነበር። ለዛ ማሳያ ደግሞ ሃይማኖታዊ የሆኑ ስዕሎች በተለያዩ ቤተክርስቲያኖች የሚሳሉበት ዘመን ነበር። ትልቅ ምሳሌ ሆኖ የሚቀርበው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ትልቅ ምሳሌ ሆኖ መቅረብ ይችላል። ከነዚህ በተጨማሪ ደግሞ ሌሎች ስልጣኔዎችም ታይተው ነበር በጎንደር ዘመነ መንግስት ማለት ነው። ስለዚህ አሁን የምንገኘው በአፄ ፋሲለደስ አብያተ መንግስታት ግቢ ውስጥ እንገኛለን። ይህን ግቢ ዞር ዞር እያልኩ አሳያችኋለሁ ማለት ነው። የዚህ ግቢ ስፋት 7 ሄክታር ወይም 70,000 ካሬ ሜትር ሲሆን
በውስጡ ደግሞ 6 የተለያዩ ቤተ መንግስቶች እንዲሁም ደግሞ በተለያዩ ነገስታት ዘመን የተሰሩ ሌሎች ግብረ ህንፃዎችም ይገኛሉ። ግቢውን ዞር ዞር እያልኩ አሳያችኋለሁ። አብራችሁን ተከተሉ። ይህ ትልቁና ግዙፉ የአጼ ፋሲለደስ ወይም የዓለም ሰገድ ፋሲለደስ ቤተ መንግስት ነው። እዚህ ግቢ ውስጥ ከሚገኙ ቤተ መንግስቶች በመጠን ግዙፉና ትልቁ ቤተ መንግስት ይህ ቤተ መንግስት ነው። እዚህ ቤተ መንግስት አንደኛው ፎቅ ላይ የእንግዳ መቀበያ ክፍል እንዲሁም ደግሞ የሴቶችና የወንዶች የግብር አዳራሾች ወይም የመመገቢያ አዳራሾች ሲኖሩ ወደ ሁለተኛው ፎቅ ደግሞ ወደ ላይ ስንወጣ የንጉሱ የጸሎት ክፍሎች ይገኛሉ። ከላይ የምናያቸው መስኮት ያላቸው ክፍሎች በየመስኮቱ አቅጣጫ አብያተ ክርስቲያናትን ለማየት ስለሚያስችሉ የጸሎት ክፍሎች ናቸው። ሶስተኛውና የመጨረሻው ፎቅ ደግሞ የንጉሱ የመኝታ ክፍል ሆኖ የሚያገለግለው ክፍል አለ ማለት ነው። ይህ ቤተ መንግስት የአላፍ ሰገድ ጻድቁ ዮሐንስ ወይንም ደግሞ የአጼ ፋሲለደስ ልጅ የሆኑት የአላፍ ሰገድ ጻድቁ ዮሐንስ ቤተ መንግስት ነው። አላፍ ሰገድ ጻድቁ ዮሐንስ ብዙ ዘመናቸውን በጾም በጸሎት የሚያሳለፉ ንጉሰ ነገስት፣ ብዙ ጊዜያቸውን ደግሞ ሃይማኖታዊ የሆኑ ስርዓቶችን በማድረግ ህይወታቸውን የመሩ ንጉስ ናቸው። እንዲሁም ደግሞ ደግና ሩህሩህ ንጉስ ስለነበሩ ጻድቁ ዮሐንስ የሚል ቅጽል ስም ተሰጥቷቸዋል ማለት ነው። ከዚህ ግቢ ውስጥ ካሉ ቤተ መንግስቶች በመጠን አነስተኛው ቤተ መንግስት የጻድቁ ዮሐንስ ቤተ መንግስት ነው ማለት ነው። አሁን የምንገኘው በአጼ ፋሲለደስ ወይም በዓለም ሰገድ ፋሲል ዘመነ መንግስት ከተሰራው ቤተ መዛግብት ወይም ቤተ መጻሕፍት አጠገብ እንገኛለን። ያው በጎንደር ዘመነ መንግስት ከነበሩ ስልጣኔዎች መካከል ስነ ጽሁፍ በከፍተኛ ደረጃ ያደገበት ዘመን መሆኑን ማሳያ ነው። የተለያዩ ሃይማኖታዊ፣ ታሪካዊ የብራና መጽሐፍቶች በሊቃውንቶች አማካኝነት የሚጻፉበትንና የሚቀመጡበትን ክፍል የያዘ ቤተ መዛግብት ነው። ትልቅ የስልጣኔ ማሳያ ነው ማለት ነው። በጎንደር ዘመን የተሰራ እዚህ ፊት ለፊታችን ላይ የምንመለከተው የአዲያም ሰገድ ኢያሱ ሶስተኛው ቤተ መንግስት ሲሆን ይህን ቤተ መንግስት ያሰሩት አዲያም ሰገድ ኢያሱ በዘመናቸው በጣም ጠንካራና ውጊያ አዋቂ ንጉሰ ነገስት ናቸው። ብዙዎቹንም ውጊያዎች ተሳትፈው በማሸነፋቸው ታላቁ ኢያሱ እየተባሉ ይጠራሉ። እንዲሁም ደግሞ በጎንደር ከተማ የሚገኘውን የደብረ ብርሃን ስላሴ ጥንታዊ ቤተ ክርስቲያንን ያሰሩ ንጉስ ናቸው። ይህም ቤተ መንግስታቸው በእሳቸው ዘመን እጅግ የተዋበና የአማረ ቤተ መንግስት እንደነበር ይነገራል። ነገር ግን ጣራው በከፊል በሁለተኛው የጣሊያን ወረራ ወቅት በእንግሊዞች ቦምብ ጥቃት ስለደረሰበት ፈራርሷል። አሁንም ላይ እንደምታዩት ጥገና ላይ ይገኛል የአዲያም ሰገድ ኢያሱ ቤተ መንግስት። እዚህ ፊት ለፊታችን ላይ የምናየው አነስተኛው ግንብ በነገስታቱ ዘመን የኖራ መፈተሻ ክፍል ሆኖ ያገለግል እንደነበር ብዙ የታሪክ መጽሐፍት ይናገራሉ። ማለትም እያንዳንዱ ቤተ መንግስት ከመሰራቱ በፊት የሚሰራበት ጥሬ ዕቃ ኖራ ድንጋዩ የማጣበቅ ችሎታው የሚሞከርበትና የሚፈተሽበት ክፍል ሆኖ ያገለግል ነበር። መፈተሻ ክፍል ወደ ውስጥ ስንገባ በአሁኑ ጊዜም እድሳት በሚደረግበት ጊዜ በዚህ መልኩ ኖራው በዚህ መልኩ ከተቀላቀለና ከተቦካ በኋላ ከድሮ በተመሳሳይ በሆነ ሁኔታ እድሳቱ ይደረጋል ማለት ነው። ይሄ ውስጥ
የምትመለከቱት የኖራ መፈተሻ ክፍል ወይም ግብረ ግንፍል የምንለው ኖራውን የማጣበቅ ችሎታውን የሚሞክሩበት ክፍል ነው። ስለዚህ በዛ ዘመን የነበሩ አባቶቻችን ምን ያክል በስነ ህንፃ ጥበቡ የተራቀቁና እውቀታቸው ከፍተኛ ደረጃ ላይ የደረሰ እንደነበር ያስረዳል ማለት ነው። ያው ይሄ ሁሉም ቤተ መንግስቶች ከመሰራታቸው በፊት የተሰራ የኖራ መፈተሻ ክፍል ነው ማለት ነው። እዚሁ የአጼ ፋሲል አብያተ መንግስታት ግቢ ውስጥ የሚገኝ አንደኛው የታሪካችን ትልቁ ማሳያ ግንብ ነው ማለት ነው። እዚህ ከጀርባ ላይ የምትመለከቱት በአዲያም ሰገድ ኢያሱ ልጅ በሆኑት በአድባር ሰገድ ዳዊት ዘመነ መንግስት የተሰራውን ትልቁን የባህላዊ ሙዚቃ አዳራሽ ነው። ይህ የባህላዊ ሙዚቃ አዳራሽ በነገራችን ላይ የአጼ ዳዊት ቤተ መንግስት ሲሆን ሁለት አይነት ክፍሎች አሉ። ውስጥ ገብተን የእነዚህን ክፍሎች አገልግሎት እንመለከታለን ማለት ነው። ይህ ቤተ መንግስት የተሰራው በአዲያም ሰገድ ኢያሱ ልጅ በሆኑት በአድባር ሰገድ ዳዊት ዘመነ መንግስት የተሰራው ቤተ መንግስት ነው። ቤተ መንግስታቸውን ትልቅ የሆነ የባህላዊ የሙዚቃ አዳራሽ ሆኖ ያገለግላል። በነገራችን ላይ ይህ ቤተ መንግስት ሁለት ክፍሎች ነበሩት። አንደኛው ክፍል ወይም በዛኛው በኩል ያለው ክፍል መንፈሳዊ የሆኑ ስርዓቶች ይካሄዱበት ነበር። ቅኔን ጨምሮ ሌሎች ሃይማኖታዊ ስርዓቶች ይካሄዱበታል። እንዲሁም በዚህ በኩል ያለው ክፍል ደግሞ ባህላዊ ሙዚቃዎች በአዝማሪዎች ወይም ባለማጫወቾች የሚቀርቡበት ነው ማለት ነው። ስለዚህ በአጠቃላይ ትልቅ የሆነ የባህላዊ ሙዚቃ አዳራሽ አድባር ሰገድ ዳዊት ወይም አጼ ዳዊት አሰርተዋል ማለት ነው። በተጨማሪም ደግሞ አጼ ዳዊት በጎንደር ዘመነ መንግስት አንበሳዎችን በማላመድ ታዋቂ ንጉስ ናቸው። ያው አንበሳ እንደሚታወቀው እዚህ ከጀርባ የምትመለከቷቸው ደግሞ በአጼ ዳዊት ዘመነ መንግስት አጼ ዳዊት ያሰሯቸውን የአንበሳ ቤቶችን ነው ወይም የአንበሳ ጓዳ ይባላሉ። የኢትዮጵያ ነገስታት እንደምታውቁት አንበሶቹን የንግስና ምልክት አድርገው ይጠቀሙባቸው ነበር። ስለዚህ በጎንደር ዘመነ መንግስት እሳቸው ናቸው የተወሰኑ የአንበሳ ቤቶችን አሰርተዋል። አንበሶቹ እስከ ኢህአዴግ እስኪገባ ድረስ ተጠብቀው በህይወት እንደቆዩ ይነገራል። ያ ማለት ደግሞ በአጼ ኃይለ ሥላሴ ዘመነ መንግስትም ምንም እንኳን አጼ ኃይለ ሥላሴ ቤተ መንግስታቸው አዲስ አበባ ላይ ቢሆንም እዚህ ጎንደር ከተማ ላይ እዚህ ግቢ ውስጥ እንደነዚህ አይነት የአንበሳ ቤቶችን ያሰሩ ደግሞ ቀዳማዊ አጼ ኃይለ ሥላሴ ናቸው። አንበሶቹ በኢህአዴግ ዘመን ኢህአዴግ ከገባበት ጊዜ ጀምሮ የተወሰኑ አንበሶች እንደሞቱና ቀሪዎቹ ደግሞ ወደ አዲስ አበባ እንደተወሰዱ ይነገራል። ስለዚህ እነዚህ የአንበሳ ጓዳዎች ወይም የአንበሳ ቤቶች ናቸው ማለት ነው። እዚህ ከጀርባ የምትመለከቱት በአዲያም ሰገድ ኢያሱ ዘመነ መንግስት ማለትም በሶስተኛው ንጉስ ዘመነ መንግስት የተሰራውን ውሽባ ግንብ ነው። ውሽባ ግንብ ማለት በዛን ዘመን በተለይም የቤተ መንግስቱ ሴቶች የመገጣጠሚያ ችግር ሲያጋጥማቸው ወይም ቁርጥማት በሽታ ሲያማቸው እሳት አነደው እሳቱ ላይ ጥቁር ድንጋይ በማድረግ ጥቁር ድንጋዮቹ በደንብ ሲግሉ ደግሞ ጥቁር ድንጋዮቹ ላይ ውሃ እያፈሰሱ በሚፈጠረው እንፋሎት ሰውነታቸውን በማፈን በላብ አማካኝነት በሽታቸውን የሚፈውሱበት ውሽባ ግንብ ይባላል። ይህም የተሰራው በአጼ አዲያም ሰገድ ኢያሱ ዘመነ መንግስት ነው ማለት ነው። ውሽባ
ይህ በመሲሰገድ በካፋ ወይም በአጼ በካፋ ዘመነ መንግስት የተሰራው ትልቁ የግብር አዳራሽ ነው። በዛ ዘመን ነገስታቶቹ ግብር የሚያበሉበት የግብር አዳራሽ አሰርተዋል። ከግብር አዳራሹ ፊት ለፊት ይሄ የምታዩት ለግብሩ ተጋባዥ የሚሆኑ መሳፍንቶች ፈረሶቻቸውን እዚህ ቦታ ቆመው ወደዚህኛው የግብር አዳራሽ ውስጥ ገብተው የግብሩ ታዳሚ ይሆናሉ ማለት ነው። ይሄ በአጼ በካፋ ዘመነ መንግስት የተሰራው ትልቁ የግብር አዳራሽ ነው ማለት ነው። ያው ጣራውን እንደምታዩት በዛ ዘመን የተሰራው ጣራ አይደለም። ጣሊያኖቹ በሁለተኛው የወረራ ወቅት የተወሰኑ ቤተ መንግስቶችን እንደ ቢሮአቸው አድርገው ይጠቀሙበት ነበር። በተለይም ይሄኛውን የግብር አዳራሽ የመሳሪያ ማከማቻቸው አድርገው ይጠቀሙበት ስለነበር ጣራውን በሲሚንቶ ቀይረውታል ማለት ነው። የአጼ በካፋ የግብር አዳራሽ ይሄን ይመስላል። አሁን ላይ እድሳት ላይ ስለሆነ ነው እንደዚህ የወዳደቁ ድንጋዮች የሚታዩት። እየታደሰ ነው የሚገኙ